ግብርና ለኢትዮጵያ ክፍለ ኢኮኖሚ መሰረት ከመሆኑ ባለፈ ሀገሪቱ ወደ ኢንዱስትሪ ለምታደርገው ሽግግር አንቀሳቃሽ ሞተር መሆኑ ይጠቀሳል። በኢትዮጵያ ከ80 በመቶ በላይ ሕዝብ በግብርና የተሰማራ በመሆኑ ግብርናውን በማዘመን የተሻለ ምርት እንዲገኝ ከመስራት አኳያ መንግስት እየሰራው ስላለው ስራ ማብራሪያና ምላሽ እንዲሰጥ ከተወካዮች ምክር ቤት አባላት ከተነሱ ጥያቄዎች መካከል አንዱ ነው። የመሬት አቀማመጣቸው ተራራማና ወጣ ገባነት ያላቸው ሜካናይዜሽንን ተግባራዊ ለማድረግ የሚያስቸግር መልክዓ ምድር ያላቸው የሀገራችን ክፍሎች ምርታማነትን ለማሻሻል ባጭር አማራጭ ቴክኖሎጂዎችን ከመጠቀም አኳያ ምን እየተሰራ ነው? በአነስተኛና በመካከለኛ ደረጃ የሚገኙ አርሶ አደሮች መንግስት ጣልቃ በመግባት ግብርናውን ለማዘመን በሰራው ስራ ምርታማ ሆነናል ሲሉ ይገልጻሉ። ሁሉም በአመት አንዴ ነበረ የሚሰራ የነበረው። አሁን እኔ እንደግሌ በቤተሰብ ተደራጅቼ ለ6 ብድር ወስጄ ብድሬን መልሼ ለራሴ ከስንዴ ተነስቼ ቲማቲም በሄክታር የሚያለማበት መሬቶች አሉ። የመዳበሪያ ጉዳይ አንድ አሳሳቢ ጉዳይ ይሆናል። በግል ነበር የምንሰራው። የተንጠባጠበ መሬት ነበር። ሁሉ ቀሪው መሬት አንዱ አርሶ አንዱ ዝም ብሎ ዳሪ መሬት ነበር የሚያድረው። አሁን ተሰባስበን አንድ ላይ ተሰባስበን ይኸው እንደምታዩት ይሄን በሙሉ በክላስተር በስንዴ ክላስተር ሸፍነናል። ባለፉት 5-6 አመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታ ገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው አመት ድረስ 8.7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ቢሆንም ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል። የመሬት ሽፋን ብቻ ሳይሆን ኩታ ገጠምም በከፍተኛ ደረጃ እመርታ አሳይቷል። ትላንት ስንዴን ከውጭ በመግዛት ህዝቧን ትመግብ የነበረችው ኢትዮጵያ ዛሬ ላይ በጥቂት ዓመታት ውስጥ ተግባራዊ ባደረገችው ስንዴን የማምረት ተግባር በአፍሪካ ቀዳሚ ሀገር መሆን አስችሏታል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ በርካታ ቁጥር ያላቸው አርሶ አደሮች ምርታቸውን በስፋት ለገበያ ያቀርባሉ። ለእነዚህ አርሶ አደሮች ምን ማበረታቻ ተደርጓል የሚለው ሌላኛው የተነሳ ጥያቄ ነው። የጌዶ አርሶ አደሮች ዘንድሮ በቡና ጥሩ ዋጋ በማግኘታቸው በጣም ተደስተው ለመንግስት የምስጋና መልእክት እንዳደርስ ስለጠየቁኝ ምስጋናን በታላቅ አክብሮት አቀርባለሁ። ክቡር ጠቅላይ ሚኒስትር፣ ለነዚህ ውድ አርሶ አደሮች ምን ማበረታቻ ሊደረግ ይገባል? የኢትዮጵያ የገቢ ምንጭ ነው የሚባልለትን ቡና ከለውጡ በፊት በአመት $700 ሚሊዮን ብቻ ያስገኝ ነበር። መንግስት ለዘርፉ ከፍተኛ ትኩረት በመስጠቱ ባለፈው አመት ብቻ ለውጭ ገበያ ከቀረበ የቡና ምርት ከፍተኛ የተባለውን የውጭ ምንዛሪ ገቢ ማስገኘት ተችሏል። ዘንድሮም ከፍተኛ የውጭ ምንዛሪ ገቢ ይጠበቃል። ባለፈው አመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት አመት ስለሆነ ከቡና ኤክስፖርት አንጻር $1.4 ቢሊዮን በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። ዘንድሮ ግን አምና ያልገቡ ቀድሜ የተከልናቸው ቡናዎችም ስለተጨመሩ ባለፉት 8 ወራት ብቻ ከ1.2 ቢሊዮን በላይ ኤክስፖርት አድርገናል። በሚቀጥሉት 4 ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል $2 ቢሊዮን ቡና ኤክስፖርት እናደርጋለን። የዛሬ 5-6 ዓመት 700 ሚሊዮን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል $2 ቢሊዮን ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። በአሁኑ ወቅት በግዢ ወደ ሀገር ውስጥ የሚገባው የአፈር ማዳበሪያ መንግስት እንደሚደጉም የተናገሩት ጠቅላይ ሚኒስትሩ ማዳበሪያ በሀገር ውስጥ በማምረት የአርሶ አደሩን ችግር ለመፍታት ይሰራል ብለዋል። ማዳበሪያም ካለበት ቦታ እኛ ነን እናቀርብላችሁ። ለገንዘቡን እንኳን ለአሁኑ የማይኖራችሁ ሰው ካላችሁ
ሁላችሁም በፐርሰንት ለአሁኑ ጊዜ ፐርሰንት ከፍላችሁ የቀረውን በእንትን ለወደፊቱ ምርቱ በሚደርስበት ጊዜ እንደምከፍሉ ብሎ ያንን አመቻችቶልን አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የተጀመረው የሌማት ትሩፋት መርሃ ግብር ዜጎችን ተጠቃሚ እያደረገ ይገኛል።